በበጀት ዓመቱ ለመሰብሰብ የታቀደውን ገቢ ለማሳካት በዘርፉ የሚስተዋሉ ህገወጥነቶችን ለመከላከልና የአገልግሎት አሰጣጥን ለማዘመን የሚያስችል አሰራር ሊዘረጋ እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አሳሰቡ። ከማዘጋጃ ከኢንቨስትመንት መሬት ገቢና ከህገወጥ ንግድ ጋር ተያይዞ የሚስተዋሉ ውስንነቶችን በማረም አፈጻጸሙን ለማሳካት አገልግሎትን ዲጂታላይዝ ለማድረግ እየተሰራ መሆኑን የገለጹት ደግሞ የክልሉ ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ ናቸው። የደቡብ ኢትዮጵያ ክልል ገቢዎች ቢሮ የ2018 በጀት ዓመት ገቢ አፈጻጸምና የ2019 በጀት ዓመት እቅድን በተመለከተ መክሯል። እድገት እስራኤል በዚህ ጉዳይ ላይ ተጨማሪውን አሰናድቷል። የደቡብ ኢትዮጵያ ክልል ገቢዎች ቢሮ የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት እቅድ ዙሪያ በአርባ ምንጭ ከተማ መክሯል። በተገባደደው በጀት ዓመት በገቢ አሰባሰብ ሂደት ውጤት የታየበት ቢሆንም የአሰራር ክፍተት፣ የኢንቨስትመንት ግብር አሰባሰብ ውስንነት፣ ከግብር ከፋዮች ጋር የሚደረጉ አሻጥሮች እንቅፋት መሆናቸውን የመድረኩ ተሳታፊዎች አንስተዋል። ከኢንቨስትመንት ጋር ተያይዞ ያሉ ነገሮች በየጊዜው ለኢንቨስተሮች ፍቃድ እንሰጣለን። መሬት ይሰጣል። የተሰጠው መሬት ሳያለሙ ረጅም ጊዜ ቆይተው በተለይም ከባንክ ጋር ያንን ያይዞ በርካታ ችግሮች እየተፈጠሩ ያሉበት ሁኔታ አለ። ይህን ለማረም የተወሰደው እርምጃ የተወሰነ ለውጥ ማሳየት ችሏል። ከአፈጻጸም አንጻር በመደበኛ ገቢ በሄድነው ልክ፣ በማዘጋጃ ቤት ገቢ በሄድነው ልክ ሁለቱንም ከ100% በላይ ስለፈጸምን በኢንቨስትመንት ግን በዛው ልክ መሄድ አልቻልንም። ዘንድሮ ወደ 80.23% ያህል ነው ያሳካነው እና ከተማው በሚያመነጨው ልክ ግን አልሰራንም የሚለውን ወስደናል። ጅምር አካባቢ ላይ ከዚህም በላይ ማሳካት እንችላለን፣ መቶም ማሳካት እንችላለን። ግን ከአመራር ስርዓት ጀምሮ እጅግ በጣም ፈተናዎች የበዙበት የነበረ አመራር ጭምር እንዳይነካ የተለያዩ ንግዱ ማህበረሰብ በግሩፕ ጭምር እየሆኑ በግል በተናጠል ጭምር አመራሩ እንዳይነካም ጭምር ባለሙያዎችን በጣም ጎበዞች ናቸው፣ ውጤታማ ናቸው ጭምር እየተባለ የተለያዩ ምልጃዎች ጭምር ሲመጡ የነበረበት ነው። ግን ምንድነው መነሻው የሚለውም ገምግመን ነበረ። ጅምር አካባቢ ስንለይ ግን እጅግ በጣም በርካታ እዳዎች፣ ውዝፎች፣ የኦዲት ግኝቶች ጭምር ክፍያ እንዳይፈጸም ተቆልፎ የቆዩበት የተለያዩ ድርድሮች የነበሩበትና ለህዝብ ለመንግስት መምጣት የነበረበትን ገቢ ጭምር ታንቆ የቆየበት ሁኔታዎችን ገምግመን ወደ ህዳር ታህሳስ አካባቢ ነው አመራር ሪፎርሙንም እንደዚሁም ደግሞ ቅድም እንደሚታየው ጭምር የባለሙያም ሪፎርም አዳዲስ እና ንጹህ የሆኑ ልጆችን ጭምር ቀላቅለን ወደ ውጤት ለመምጣት ጥረት አድርገናል። አንዱ እንደኛ ዞንም የገጠመን ፓርቲኩላር ከዚህ ከማዘጋጃ ገቢ ጋር ታይዞ ቅድምም እየተባለ እንደነበረው በአብዛኛ ያው እንደ መዋቅር እየጠየቅን መቆየት እንጂ ማዘጋጃዎች አቅም ፈጥረው እንዲወጡ ያደረግንበት መንገድ በጣም ደካማ ነው። ስለዚህ እሱን ተመልሰን ማየት አለብን የሚል ግምገማ ነው። በአመቱ ማጠቃለያም ሲንገመግም ያየ ነው። በርከት ያሉ ማዘጋጃዎች አሉ። ነገር ግን ገቢ ሰብስበው even የራሳቸውን ገቢ የማይሸፍኑ ማዘጋጃዎች ናቸው ያሉት ማለት ሪሎኬት አደረግንበት ያጠናንበትን መንገድ ብን ችግር ያለበት ነው። አንዳንድ አካባቢ ላይ ያሉ ባለሀብቶች ማአት መሬት ከልለው ይዘው ባለማነው ነው ምን ከፍለው በለማው ላይ ብቻ ነው ግብር መከፍለው ባለማው አልከፍልም የሚል አይነት ያራመዳሉ። አሁን ይሄ ደግሞ በጣም የተሳሳተ አስተሳሰብ። ውል በገባው መሬት ልክ ነው ማንንም ባለሀብት መክፈል ያለበት ውል በገባው ልክ እንጂ በተፈራረመው ከተቋሙ ጋር በተፈራረመው ልክ እንጂ በለማውና ባለማ ብሎ የሚከፋፍልበት እንዳያለማ የከለከለው ሰው ስለሌለ ማለት ነው። በዚህ አይነት ሁኔታ ለመክፈል ፍቃደኛ ያልሆኑ ስላሉ ይሄ መታረም እንዳለበት በዚሁ አጋጣሚ ለማሳሰብ ነው። አፈጻጸምን ለማሳካት አገልግሎትን ዲጂታላይዝ ማድረግና በግብር ስወራ ላይ ኦፕሬሽን ማካሄድ እንደሚገባ የክልሉ ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ አጽንኦት ሰጥተዋል። ሁሉም ተጨማሪ እሴት ታክስ ተመዝጋቢ ግብር ከፋዮቻችን ኪዋር ደረሰኝ የመጠቀም የመስጠትና የእንትን ለማለት ኃላፊነትም ግዴታም እንዳለባቸው አውቃችሁ እናንተም ይሄን ኃላፊነት በብቃት እንድትወጡ ለማሳሰብ ነው። በቃ መዋቅሩ ሲስተሙ እስከ መጨረሻው ድረስ ኢንስቶል መሆን መቻል አለበት። ሲነካካም ይንቀሳቀስ አይደለም። ለ20 ቀን ሄዶ ባለሙያዎቻችን የቆዩ ቀን 4 ቢሊዮን 3.8 ቢሊዮን ይመዘገባል። እነሱ ሲጠፉ ግን ይቀራል።
ይህ ማለት ምን ማለት ነው? ያስተዛዝባል። ከኦፕሬሽን ጋርም ተያይዞ አሰራር ሰጥተናል። ሁሉም ዞን ኦፕሬሽን እንዲሰራ ዳይሬክሽን ሰጥተናል። በመድረኩ ማጠቃለያ ቀጣይ ትኩረት አቅጣጫ ያስቀመጡት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በበጀት ዓመቱ ለመሰብሰብ የታቀደውን ገቢ ለማሳካት በዘርፉ የሚስተዋሉ ህገወጥነትን ለመከላከልና አገልግሎት አሰጣጥን ለማዘመን የሚያስችል አሰራር ሊዘረጋ እንደሚገባ አሳስበዋል። 48.2 ቢሊዮን ብር በሀሳብ ደረጃ የጋራ የክልሉ ገቢ እቅድ ስናዘጋጅ በጋራ አንሸራሽረን ተወያይተን የተዘጋጀ እቅድ ነው። ከዛ በላይ መሰብሰብ ከዛ በላይ መሄድ የሚያስችል አቅም አለን። በተለይ ከተማ አካባቢ ትንሽ ከተንቀሳቀስን የከተማ መሬት ካዘመንን አሁን ማዘጋጃ ቤታዊ መረጃዎችን በማዘመን የተወሰነ አሁን ወላይታ ዞን ለውጥ ሊያመጣ የቻለው ማዘጋጃ ቤታዊ በሪፎርሙ የተወሰነ እያዘመነ ነው። ለውጥ እየመጣ ነው ያለው። ሌላው ጋር ጋሞ ዞን ላይ ስንመጣ ማዘመን ላይ ችግር አለ። ሊፈታ የሚገባ ነገር ቶሎ ፈጥነን ማዘመን ያስፈልገናል። አቅም አለ። ያልተሰበሰበ መዓት ገንዘብ አለ። ኤፊሺየንሲ ዴሊቨሪ ፔር ካፒታል ምን ያክል ሰራተኛ ምን ያክል አመራር አውቆ ዴሊቨሪ እያደረገ ነው፣ ወዴት እያደረገ መሄድ ተገቢ ነው። በተጠናቀቀው በጀት ዓመት የላቀ አፈጻጸም ያስመዘገቡ ከተሞች፣ ዞኖችና ባለሙያዎች የሰርተፊኬት ዋንጫና ሌሎች ሽልማቶች ተበርክቶላቸዋል።